አደይ እንደ ዛሬ ተቆጥታና ተናዳ አይቻት አላቅም። በጣም ነበር የተበሳጨችውም ደግሞ በዴቭ ነው ማለት ነው። ዴቭ እንግዲህ እኔ በመሀላችሁ የገባሁት ለሱ ፍቅር አለሽ ስሜት አለሽ እያለ ነበር እንግዲህ እንደማያውቃት ሰው ሲናገር የነበረው። አደይ ደግሞ በጣም መልካምና ለሁሉም ሰው ሀሳብ የሆነች ልጅ ናት። ግን ደግሞ እሱ እየተናገረ ያለው ነገር በጣም የሚያስከፋ ነገር ነው ዴቭ ማለት ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ነባሮች እንኳን በሰላም መጣችሁ ብያለሁ ውድ ቤተሰቦቼ። ይህን ቪዲዮ ስታዩ ማለት ነው ላይክ በማድረግ እለፉ። ሰብስክራይብም ደግሞ አድርጉ። ሰብስክራይብ እያደረጋችሁ አይደለም ማለት ነው። እና እንግዲህ ተወዳጁ የአደይ ድራማ ተለቆልናል ማለት ነው በተለመደው ሰዓት ቤተሰቦቼ። እንግዲህ ኦ ማይ ጋድ ብያለሁ። በተለይ ደግሞ እኔ እውነት ለመናገር በቃ እኔ እንጃ። በተለይ ኤላ ለለምለም ያለው ፍቅር ከምላችሁ በላይ በጣም ደስ ብሎኛል። አዲስ ነገር እንግዲህ በአደይ ድራማ ላይ ያየሁት ነገር ኤላ ወደ ውጭ ሀገር መሄዱን ትቷል ማለት ነው። ከእናቱ ጋር ተስማምቶ ከፍቅረኛው ጋር ከሚወዳት ልጅ ጋር በሀገሩ ላይ እንዲኖር ፈቅዳለታለች ማለት ነው። አባቱ እንግዲህ እምቢ ቢልም እናቲቱ አሳምናለት እንግዲህ ኤላ ለምለምን ትቷት ወዴትም አይሄድም ማለት ነው። ይሄ ነገር ደግሞ በጣም አስደሳች ነው። ግን ደግሞ አሁን ላይ ሊዲያ ታግታ ከተመለሰች በኋላ በጣም ጥሩ ሰው መልካም ሰው የሆነች ዝምተኛ ልጅ ሆናለች። ኤላም ደግሞ ያስቀየምኩሽ ነገር ካለ ንገሪኝ፣ ለምንድን ነው ዝም የምትይኝ ብሎ ነበር የጠየቃት። እሷም ደግሞ ለለምለም የምትጨነቀውን ያህል ለእኔ ብትጨነቅልኝ ይሄ ነገር ባልተፈጠረ ነገር ብለዋለች። ግን ደግሞ እሷ ፈልጋ ሳይሆን የጠፋችው ራሷ ፈልጌ ነው የጠፋሁት ብላ እሱ እንዳይታሰር እንዳይጠየቅ ለማድረግ ነበር የሞከረችው ማለት ነው። ግን ደግሞ ቤተሰቦቼ ልጁ እሷን ሳያፈቅራት አይቀርም፣ እሷም ደግሞ እሱን ሳትወደው አትቀርም ብዬ አስባለሁ። ምክንያቱም እሱ በጣም ስለ እሷ እየተጨነቀ እያሰበ ነበር ማለት ነው። እና ስለዚህ ፍቅር ሳይዘው አይቀርም ማለት ነው። እሱ ገንዘብ አገኝባታለሁ ብሎ ነበር ያገታት። ግን ደግሞ ሳይወዳትና ሳያፈቅራት አይቀርም ማለት ነው። ሁልጊዜ ቁጭ ብሎ ክፍል ውስጥ ስለሷ ነበር እያሰበ የነበረው ልጅቷ እብድ ነገር ስለሆነች ማለት ነው። እና ቤተሰቦቼ ውጭ ላይ እንግዲህ ተቆርቁሮ በር ስትከፍት የነበሩት ዳይመንድ እና ኪንጎ ነበሩ ማለት ነው። ምክንያቱም አደይን ካላየኋት አላድርም፣ አደይን ካላየኋት ሙቼ እገኛለሁ እያለ ነበር ማለት ነው። ዳይመንድ ማን ነው? ኪንጎ ማለት ነው። ዳይመንድም ይዞት ሂዶ እነሱ ቤት በር ቆርቁሮ ሁሉ እሷን አይቷት ነበር። በዚህ የተነሳ እንግዲህ እንዳያችሁ ተጣልተው ነበረ ማለት ነው። እንግዲህ ዴቭን ፍቅር ስላለበት እንቧ ያዙ ልቀቁኝ እንቧ ዘራፍ ብሎ ነበር ማለት ነው። እንግዲህ በቴስታ ብሎታል ማለት ነው። እንደገና ተከትላ ቤት ውስጥ ሂዳ በጣም ነበር የተቆጣችው፣ በጣም ነበር የተጣላችው ማለት ነው። ለማናት አደይና ዴቭ በጣም ነበር የተጣሉት። ስለዚህ እኔ በመሀላቸው የገባሁት ይቅርታ አንቺ ከሱ ጋር ምናምን ብሎ እንትን ሲላል በጥፊ ነበር የመታችው። እንዴት እኔ የኔን ጸባይ እያወክ የኔን አላማ እያወክ እንዴት እንደዚህ ትለኛለህ ብላ በጥፊ ነበር የመታችው። ከዚህ በኋላ በጭራሽ ለሱ ታስብለታለች ትጨነቅለታለች ብዬ አላስብም። በጣም ነው ተስፋ የቆረጠችው በሱ ማለት ነው። እሱም ደግሞ እንዴት ይሄን ነገር ተናገርኳት ለምን ይሄን አደረኳት ብሎ ራሱ ነበር መቆጣጠር ያቃተውና ፍቅርና እንግዲህ የፍቅርና የባርኮት ፍቅረኛም እንግዲህ እንደምታውቁት አይጥና ድመት ሆነዋል ማለት ነው። የባርኮትን ፍቅረኛ ያለኔ ሰው የለም፣ ማንም ሰው እኔን አያዘኝም፣ ማንም ሰው እኔን አይናገረኝም ነው የምትለው። ፍቅርም ደግሞ ቤቷ ነው የቤተሰቦቿ ቤት ስለሆነ ማዘዝ ትፈልጋለች። በመሀል ግን የተጎዳችው አደይ ናት። ምክንያቱም ይችኛይቱ በዚህ ጋር ይችኛይቱ በዚህ ጋር ማለት ነውና እኔ እንጃ የናፈቀኝ እኔ የአደይ መጨረሻ ነው ማለት ነው። አደይ በጣም ጥሩ ህይወት፣ መልካም ህይወት፣ ደስተኛ መሆን ያስፈልጋታል ወይም ደግሞ ይገባታል ብዬ አስባለሁ። ግን ደግሞ አሁን ላይ ያለችበት ህይወት ግን ሲኦል በሉት በጣም ከባድ ነው። እና ኤላዬ ይሄን የመሰለ ቤት እንግዲህ አዘጋጅቶ ከፍቅረኛ ጋራ ምርጥ የፍቅር ጊዜ ማሳለፍ አለብኝ፣ ምርጥ ትዝታ ሊኖረን ይገባል ብሎ ይሄን የመሰለ ቤት እንትን ብሎ አዘጋጅቶ ሰርፕራይዝ አድርጓታል። ለምዬ ይገባታል ማለት ነው። ምርጥ ልጅ ናት፣ በጣም አስተዋይ የሆነች የልጅ ብስል ናት እና ይሄ ይገባታል ብዬ ነው የማስበው ማለት ነው። ቤተሰቦች ኦ ማይ ጋድ በጣም ነበር ደስ ያለኝ።